የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ከኢትዮጵያ ቴሌቪዥን ጤና ይስጥልን። የሰዓቱን ዜናዎች እናቀርባለን። አሁንም ከኛ ጋር ስለሆናችሁ ከልብ እናመሰግናለን። አርዕስተ ዜናዎቹን እናስቀድማለን። ሀገራዊ የምክክር ጉባኤውም የተለያየ ፖለቲካዊ አመለካከት ያላቸውን ኢትዮጵያውያንን እያሳተፈ ነው። የፖለቲካና የኢኮኖሚ ማዕከል የሆነችው ኢትዮጵያም ከድህነት ወጥመድ ለማምለጥ የሚያስችሏትን ውጤታማ ስራዎች እያከናወነች ነው። የኢትዮጵያን ሰላም የማይፈልጉ ኃይሎች የራሳቸውን የፖለቲካ ፍላጎት ለማስፈጸም የውስጥ ተላላኪዎችን ለመጠቀም ቢሞክሩም የኢትዮጵያ ሕዝብ ግን የጠላቶችን ሴራ የሚለይበት የፖለቲካ ንቃት ላይ ደርሷል። በስፖርት የቤልጅየም ብሔራዊ ቡድን ማርክ ቫን ቦሜልን አሰልጣኝ ለማድረግ ተስማማ። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ከዜናዎቹ ጋር ሰለሞን ጡ መልሳን ነኝ። አብራችሁን ቆዩ። ኢትዮጵያ የመከረች ነው። ምክክሩን የተመለከቱ ዘገባዎችን እናስቀድማለን። ሀገራዊ ምክክር በኢትዮጵያ የቆዩ ቁርሾችንና መከፋፈሎችን አስወግዶ በይቅርታና በመተማመን የሚሻገር ትውልድ ለመገንባት ሚናው የጎላ ነው። ባለፉት ዓመታት የተፈጠሩ ልዩነቶችን በንግግርና በግልጽነት በመፍታት ለቀጣዩ ትውልድ ሰላማዊና ጠንካራ ሀገርን ለማስተላለፍ የሁሉንም ዜጋ ተሳትፎና የይቅርታ ባህልን ማዳበር ወሳኝ ነው። በዚህ ጉዳይ ላይ ብሩክታዊት ተገኝ ከአንድ ተመካካሪ ጋር ቆይታ አድርጋለች። ከራስ አንደበት እንከታተል። ምን አሉ? ፓስተር ፖች ኦኩዌር ኦሌቶ እባላለሁ። ከአውስትራሊያ ነው የመጣሁኝ። የአውስትራሊያ ማህበረሰብ ወክዬ ነው ወደዚህ የመጣሁት። በእውነት የዛሬ 22 ዓመት ጋምቤላ የሆነ የዘር ጭፍጨፋ ነበረ። በዛን ሰዓት ቤተሰቦች ያትቻለሁ። አባቴ፣ አጎቴ፣ የአጎቴ ልጅ ከኛ ቤተሰብ ወደ 5 ሰው ነው የተገደሉ በአንድ ቀን ማለት ነው። በጣም ተጎድቼ ነበረ በአባቴ ሞት ማለት ነው። መጨረሻ ላይ ግን ከተወሰነ ዓመታት በኋላ እግዚአብሔር ቃል ስታነብ ክፉ በክፉ እንዳናሸንፍ በመልካም በማድረግ ነው የምናሸንፈው። ስለዚህ በዛን ሰዓት የሆነ ስሜት ተሰማኝ። ቂም አንዳንድ ጊዜ በቂም ምክንያት ወደ አልተፈለገ ቦታ እንሄዳለን፣ ወደ አልተፈለገ እርምጃ እንድናደርግ ያደርገናል። ግን በቅርታ ያለፈውን አልፎ ቅርታ በማድረግ እና ወደፊት ደግሞ የሚሆነው ነገር በማሰብ ይበጃል ብዬ ነው አሁን የወሰንኩኝ። አሁን ግን ምንድነው ያሰብነው ስፔሻሊ ኔክስት ያንግ ጄኔሬሽን ላይ ከቂም ወጥቶ በአብሮነት በፍቅር ብንኖር አገራችን ወደ ተሻለ አቅጣጫ እናስቀየዋለን። ግን በቂምና በመገዳደል እንደዚህ የሚቀጥል ከሆነ ለማንም አይተርፍም።
ለማንም የሚሆንም ጥቅም ስለሌለው ስለዚህ በፍቅርና በመቻቻል ያለፈውን አልፎ ወደፊቱን ምን እንደሚሆን እሱም በምክክሩ በመወያየት ያ ጥሩ ነገር ይመስለኛል ነው እንደዛ ነው የማስበው። በእውነቱ ይህ ትልቅ ነገር ነው ለኢትዮጵያ ትንሣኤ ይመስለኛል። ለምን ታይቶ የማይታወቅ ስለነበረ ለብዙ ጊዜ አልተመካከርንም እና ብዙ ቁርሾዎች አሉ በእኛ ውስጥ የሚያባሉና የሚያጣሉን አንድ ላይ የሚያደርጉን ነገር በጣም ብዙ ናቸው። ግን በመነጋገር ያለውን ተነጋግረን የሚያዋጣውን እሱን ይዘን ወደ ሌላው ምዕራፍ ለመሄድ ይህ ትልቅ ጅማሮ ነው። ይሄ ደግሞ ኢትዮጵያ ወደ ተሻለች ከፍታ ያወጣታል ብዬ ነው የማስበው። ሳንነጋገርና ሳንመካከር አንቺ የምታስቢው ነገር ስለማላቅ ድጋሚ የጨመርኩብሽ ከሄደ አንቺ ደግሞ ወደ ሌላ ቦታ እየወሰድኩሽ ነው ማለት ነው። ግን በምንነጋገርበት ሰዓት you can understand my pain እኔ የሚሰማኝ ነገር ልታውቂው ትችላለሽ። ከዛ ደግሞ አንቺን በማይጎዳ መልክ ከዛ እማራለሁ። ጥሩ ነገር ነው ማሰበው ወደዛኛ ወደ ጥላቻና ወደ አንዳንድ ነገር ያልተፈለገ ነገር እንደማይወስደን ከተመካከርን እንቀራረባለን። ስንቀራረብ ደግሞ ቤተሰብ እንሆናለን። ቤተሰብ ስንሆን ደግሞ እንዋደዳለን። ፍቅር ባለበት ቦታ ደግሞ እግዚአብሔር አለ። ጥል ባለበት ቦታ ደግሞ እግዚአብሔርን ተቃራኒ ነው። ስለዚህ ለዛ ነው ይሄ ሁሉ የመጣው የነበረው ስለማንወዳደድና ስለማንነጋገር ነው። አሁን ግን ብንነጋገር ያለውን ሁሉ ብናወጣ አንደኛው ፔኑ ይለቀናል፣ ሁለተኛ ደግሞ ያቀራረበናል። ስንቀራረብ ደግሞ ቤተሰብ እንሆናለን። ስለዚህ መነጋገሩ በጣም ትልቅ ነገር ነው ብዬ ነው የማስበው። ለሀገራቸው ያገባናል። እኛ የምንነጋገር ያልመጣ ካልተነካ ብሔረሰብ የለም ብዬ ነው የማስበው። ለምን ያንዳንዱ ብሔረሰብ መጥቷል። አካል ጉዳተኞች ደግሞ አሉ። ስፔሻሊ አማርኛም ራሱ ከማይናገሩ ሰዎች አሉ እና ቋንቋ ራሱ እየተተረጎመላቸው ነው እና ይሄ በጣም አካታችነቱ በጣም ጥሩ ነው። በዚህ ቢቀጥል ወደፊትም እንደዚህ አይነት የተለመደ ከሄደ ኢትዮጵያ የማታድግበትና ወደ ከፍታ የማትሄድ ምክንያት የለም። ሀገራዊ የምክክር ጉባኤው የፖለቲካ ፓርቲዎችን ጨምሮ የተለያየ ፖለቲካ አመለካከት ያላቸውን ኢትዮጵያውያን የሂደቱ ተሳታፊ ማድረግ ችሏል። ቀደም ሲል በሂደቱ ያልነበሩ ጥቂት የፖለቲካ ፓርቲዎችም አሁን ላይ የሀገራዊ ምክክሩ ጉባኤ ተሳታፊ ሆነዋል። በዚህ ታሪካዊ መድረክ በምክክር አዳራሹ የተገኙ ተመካካሪዎችም ሆኑ ከአዳራሹ ውጭ ያሉ በርካታ ዜጎች ልዩነቶችን በሰለጠነ ውይይት በመፍታት አንድነቷና ሉዓላዊነቷም የተጠበቀች ኢትዮጵያን ከሀገራዊ ምክክሩ ይጠብቃሉ። ወንዶሰን አፈወርቅ ኢትዮጵያ በታሪኳ እጅግ ወሳኝ ምዕራፍ ላይ ትገኛለች። ለዘመናት በግጭትና በፖለቲካ ውጥረቶች መካከል ስትናጥ የቆየችው ኢትዮጵያ የገጠሟትን ውስብስብ ሀገራዊ ፈተናዎች በጠረጴዛ ዙሪያ ለመፍታት ሀገራዊ ምክክር ላይ ናት። በኢትዮጵያ ምድር በዜጎች መካከል ያሉ ልዩነቶች በኃይልና በፖለቲካ እልህ ሲስተናገዱ መቆየታቸው ለተደጋጋሚ የእርስ በርስ ግጭቶች ዳርገዋታል። ወታደራዊ እርምጃዎች ወይም ጊዜያዊ የፖለቲካ ስምምነቶችም ዘላቂ ሰላምን ማምጣት አለመቻላቸው ደግሞ የችግሮቹን ስረ መሰረት ውይይት መመርመር ብቸኛው አስተማማኝ መንገድ መሆኑን አስመስክሯል። እናም ልጆቿ በአንድነት ተሰብስበው በሀገራቸው ጉዳይ ላይ እየመከሩ ነው። በሀገራዊ ምክክሩ ጉባኤ በውይይቱ ላይ ቀጥታ ተሳትፎ የሚያደርጉት ኢትዮጵያውያንም ሆኑ ከአዳራሹ ውጭ በየዕለት እንቅስቃሴያቸው ውስጥ ሆነው ሂደቱን በከፍተኛ ጉጉት የሚያደምጡት የህብረተሰብ ክፍሎች ዓላማቸው አንድ ነው። ይኸውም ይህ ምክክር ታሪካዊ ቁስሎችን ፈውሶ የሰላምና የመከባበር መሰረትን ጥሎ አንድነቷ የተጠበቀች ሀገርን ለነገው ትውልድ ያሸጋግራል የሚል ነው። ትልቋን የምንመኛትን ኢትዮጵያን በተለይ ለወጣቶች እናት የምትሆን አባት የምትሆን ኢትዮጵያ ይፈጠራል ብለን ስለምናስብ በጣም ትልቅ ድል ነው ብዬ አስባለሁ። እኔ አሁን ለኔ ሳይሆን የማስበው ለልጆቼ ነው። ለልጆቼ የልጅ ልጆችም ይኖራሉ እኮ እኔ የደረስኩበት እድሜ ላይ ሲደርሱ ጥሩ ነገር እንደሚያው ዘለቄታ ያለውን ሰላም፣ ዘለቄታ ያለውን ፍትሃዊነት፣ ዘለቄታ ያለውን አንድነት ጠንካራ ምቹና የነገ አኩሪያዋን ኢትዮጵያ ምንላትን እጠብቃለሁ። ሁሉም ብሔር ብሔረሰብ በተሰባሰበበት ደስተኛ ሆኖ የመከረ ነው ያለው። ስለዚህ ኢትዮጵያ አሸንፋለች።
ለዘመናት ሲካረሩ የነበሩና የግጭት ምክንያት ሲሆኑ የቆዩ ልዩነቶች ዛሬ በሰለጠነ መንገድ በምክክር ጠረጴዛ ዙሪያ እየተስተናገዱ ነው። በዚህ ታሪካዊና ብዙ ተስፋ በተጣለበት ሀገራዊ የምክክር ጉባኤ ላይም የፖለቲካ ፓርቲዎችና የተለያየ የፖለቲካ አመለካከት ያላቸው አካላት ሰፊና ንቁ ተሳትፎን በማድረግ ላይ ይገኛሉ። በዚህ ላይ የታየው የፖለቲከኞች ሰፊ ተሳትፎም ሀገራዊ ምክክሩ ኢትዮጵያን ለዘመናት ሲመርጡት የነበረውን የጠመንጃ መቀሳሰር አስቀርቶ ወደ ጠረጴዛ ዙሪያ ምክክር ያመጣ መሆኑ የታየበት ነው። ከግጭት ኤሪያ ነው የመጣው። የተለያዩ ጥያቄዎች አሉ። የተለያዩ ጥያቄዎች እና እንደዚያን ጥያቄዎች ለማስመለስ የሄድንበት መንገድ ነው ትንሽ ስህተት የሆነው። አሁን ላይ ግን ያ መንገድ አገር ወደፊት አያራምድም። የሆነ ቡድንን ነው የሚዋጣው። ያ ቡድን ደግሞ ተመልሶ ጨቋይ ላለመሆኑ ምንም ዋስትና የለውም እና በመሳሪያ በግጭት ሳይሆን በመነጋገር በመግባባት እና በመመካከር የተሻለችዋን ኢትዮጵያ አብረን እንፈጥራለን ብዬ ተስፋ አደርጋለሁ። በኃይል አይደለም ወይም በአንድ ወገን ወይ በሌላም ጫና አይደለም። ማህበረሰቡ ጉዳዩ እየመጣለው ከማህበረሰቡ ነው። ጉዳዩ ኢትዮጵያ እንደዚህ መሆን አለባት፣ የተፈጠሩ ችግሮች በዚህ ነው መፈታት ያለባቸው ተብሎ በስምምነትና በምክክር እየሄድንበት ነው ያለው ማለት ነው። ስለዚህ ለመጀመሪያ ጊዜ ዜጎች ተሰባስበው በስምምነት የሚፈጥሯት ኢትዮጵያ አቃፊት የሆነች ሀገር እየተፈጠረ ነው ብዬ አስባለሁ። ይህ በኢትዮጵያ ምድር አዲስ የታሪክ ምዕራፍ የከፈተው የምክክር ጉባኤ ከዚህ ቀደም የነበሩ የውይይት ባህሎችን በመቀየር ረገድ ትልቅ አስተዋጽኦ ያበረክታል። መድረኩ ሁሉንም የህብረተሰብ ክፍሎች ያለምንም ቅድመ ሁኔታና ገደብ ሀሳቦቻቸውን በነፃነት እንዲያንጸባርቁ፣ ቁስሎቻቸውን እንዲያካፍሉና ለነገው ሀገር መፍትሄ እንዲያመላክቱም ሰፊ እድል ፈጥሯል። ጥሩ ነው። ያው ሀገራዊ ምክክር እንግዲህ በተለያየ መንገድ የህዝብ ጥያቄዎች አሉ። እነዚያ ጥያቄዎች በምክክርና በንግግር እንዲፈቱ መድረኩን አመቻችቷል ማለት ነው እና ጥሩ ነው፣ አሳታፊ ነው። ብዙ ሀሳቦች እየተነሱ ያሉበት መድረክ ነው። በዚህ መድረክ ላይ የተለያዩ አገሪቷን ግጭት ውስጥ የከተቱ በተለያየ ቦታ ላይ አንጃ ቡድን እንዲፈጠር ያደረጉ ጥያቄዎች ይመለሳሉ ብለን ተስፋ እናደርጋለን። ለዚያም ደግሞ በንቃት እየተሳተፍንበት ነው ያለነው ማለት ነው። ከዚህ በፊት አይተን አናቅም እንደዚህ አይነት መድረክ ማለት ነው። አሁን ከምስራቅ፣ ከምዕራብ፣ ከደቡብ፣ ከሰሜን ያገባኛል የሚለው ኢትዮጵያ ለሚቀጥለው ትውልድ ማስረክባት ኢትዮጵያ ራሴ እቀርጻለሁ የሚል ማህበረሰብ ነው እየተሳተፈ ያለው። ሁሉም ዜጋ እየተሳተፈበት ነው ያለው በሁሉም አደረጃጀቶች ማለት ነው። ቀደም ሲል በተለያዩ ምክንያቶች የምክክሩ ሂደት አካል መሆን ያልቻሉ የፖለቲካ ፓርቲዎች አሁን ላይ ወደ ምክክሩ መጥተዋል። ፖለቲከኞቹ ባሉ መሰረታዊ በሚባሉ አለመግባባቶችና ልዩነቶች ላይ በሰለጠነ መንገድ ለመወያየት መገኘታቸው በኢትዮጵያውያን መካከል ሲስተዋሉ የቆዩ ልዩነቶችን በውይይት ማጥበብ እንዲቻል ያደርጋል የሚል እምነትም ተጥሎበታል። ታዲያ በዚህ መድረክ የሚደረገው ትግል ነፍጠን አንቅሮ የተፋ ሰላማዊ ውይይትንም የመረጠ ትግል ነው። አሁን ባደረግነው ጥሪ መሰረት እነዚህ ያልተሳተፉ ፓርቲዎች በዚህ በጠቅላላ ውይይቱ ላይ ምክክሩ ላይ መሳተፍ ችሏል ማለት ነው። ስለዚህ የፖለቲካ ፓርቲዎች ጥያቄ አሁንም ክፍት ነው፣ እንቀበላለን። ለሚመጡትም ጥሪ አቅርበናል። አይደለም ለሚመጡት ለነሱ ብቻ ሳይሆን ከዛም ባለፈ የትጥቅ ትግል ውስጥ ያሉ ወንድሞቻችንም አጀንዳ ነው፣ ሀሳብ ነው ይዞ ወደ ጫካ የገቡት። ከዛ ማምጣት ወደዚህ በቃ ስንተኩስ ወንድም ነው የምንገለው፣ ማንንም አንገለም። ስለዚህ ማምጣት ሀሳብ መጥቶ እዚህ ይሙት፣ ለምን ሰው ይሞታል? ኮሚሽኑ በዚህ ልክ ጥሪ አቅርቧል። ይሄ እንግዲህ አንዱ የኮሚሽኑ ገለልተኝነትና ነጻነት ነው። እውነት ለመናገር ኑ ብሎ እንግዲህ በጋር ነው በሚዲያ እየጠራ ያለው። ስለዚህ ከዚህ በላይ እንግዲህ የተዘጋ በር የለም። ኢትዮጵያን ነጋቸውን ብሩህ ያደርጉ ዘንድ የተዘረጋውና ሁሉንም ዜጎችን ያለ ሀሳብ ገደብ እያሳተፈ የሚገኘው የታሪካዊ የምክክር ጉባኤ የነገዋን ሰላማዊ፣ ፍትሐዊና የበለጸገች ሀገር ለመገንባት የተዘረጋ ትልቅ ዕድል ነው። የኢትዮጵያን የወደፊት ጉዞ በውይይት ለመቅረጽ በሚካሄደው ሀገራዊ ምክክር ከተለዩት ከ8ቱ ዋና ዋና አጀንዳዎች መካከል የሃይማኖት ጉዳይ አንዱ ነው። ሃይማኖት በሰላም በአብሮነትና በሀገራዊ አንድነት ግንባታ ያለው ሚና ከፍተኛ በመሆኑ በምክክር ጉባኤው ላይ አጀንዳ መሆኑ ሀገራዊ አንድነትን ለመገንባት ወሳኝ መሆኑን ተመካካሪ የሃይማኖት አባቶች ተናግረዋል። መስከረም ቸርነት ዝርዝር አላት።
ሃይማኖት በኢትዮጵያ የግል እምነት ብቻ አይደለም፣ የማህበረሰብ አንድነት፣ የስነ ምግባርና የሰላማዊ አብሮነት መሰረት ሆኖ ለዘመናት አገልግሏል። በተለያዩ እምነቶችና ባህሎች የተገነባችው ኢትዮጵያ ልዩነቶችን በመከባበር የጋራ እሴቶችን ለማጠናከር የሃይማኖት ተቋማት ያበረከቱት አስተዋጽኦም ከፍተኛ ነው። በዚህ መነሻ ለዘላቂ ሰላም፣ ብሔራዊ አንድነትና ሀገራዊ መግባባት የሃይማኖት ሚናን ይበልጥ ለማጎልበት እንዲሁም ሃይማኖትን ሽፋን ያደረጉ አለመግባባቶችን በምክክር ለመፍታት የሃይማኖት ጉዳይ በሀገራዊ ምክክር ጉባኤው ለምክክር ከተመረጡ 8 አጀንዳዎች አንዱ ነው። ይህ አጀንዳ የሃይማኖት ተቋማት በሀገር ግንባታ፣ በሰላም ማስፈን፣ በማህበራዊ አንድነትና በዜጎች መካከል ያለውን መተማመን ለማጠናከር ያላቸውን ሚና በስፋት የሚዳስስ ነው። የምክክር ጉባኤው የጋራ ሀሳብ እንዲለዋወጡ ያስቻለ ነው። ሃይማኖት እኩልነትና በሃይማኖት ምክንያቶች የሚፈጠሩ መልካም ነገሮችም አሉ፣ መጥፎ ነገሮችም አሉ። መፈቃቀር አለ፣ መከባበር አለ፣ መረዳዳት አለ፣ መገናኘትም አለ፣ ህብረት። ስለዚህ ይሄ ምክክር ጉባኤ እንደዚህን ነገሮች ተንጠልጥለው ያሉትን እንዲደላደሉ፣ የተበተኑትን እንዲሰበሰቡ፣ ያልተቋጩትን እንዲቋጩ፣ በመልካም ደረጃ እንዲያልቁ የሚያደርግ የምክክር ጉባኤ ነው። እንግዲህ ጉዳዩ እንደሚመለከተውና ባለቤት እንደሆነ ሰው ምናልባት በዚች ሀገር ታሪክ ውስጥ ዋጋ ከፍዬበታለሁ። በዚህ በቤተ እምነት ጉዳይ ከአሁን በፊት በነበሩ ችግሮቻችን ብዙ ነገሮችን አልፈናል። እኔ እንደ ማህበረሰብ እንደ ኢትዮጵያ ቁጭ ብለን መነጋገር አለመቻላችን፣ አለመተዋወቃችን ዋጋ አስከፍሎናል ብዬ አስባለሁ። ባለመተዋወቃችን አንዱ ለአንዱ በምንሰጠው ስያሜ ወይም ደግሞ የሚፈጠሩ ጥላቻ ጉዳዮቻችን ዋጋ ያስከፍሉናል። ከዛ ውጭ ሁሉም ቤተ እምነት እዚች ሀገር ላይ የጋራ ሀገሩ እንደሆነችው መጠን እሱ እሴቱ፣ ማንነቱ ሊከበርለት የሚገባቸው ነገሮች አሉት። ያ ነገር ቀይ መስመር ተሰብሮለት እንዲያልፍ ይፈልጋል። የቱ ነው ቀይ መስመሩ፣ የቱ ነው የሚፈቀደው፣ የቱ ነው ክልክሉ፣ የቱ ነው የሚቀበለው የሚሉትን ነገሮች በመነጋገር በመተዋወቅ ኃላፊነትን በመወጣት እዛ ላይ መስራት አለበት። በዚህ ምክክር ግን ከመላ ኢትዮጵያ የሚመጡ የማህበረሰቡ ወኪሎች ነው ያሉት። ስለዚህ ኤክስፔክት የምናደርገው ሃይማኖት አንዱ የአገሪቱ መሰረት ወይም ምሰሶ ስለሆነ እዛ ላይ ሁሉ ዜጋ፣ ሁሉ ሃይማኖት የሚታመንበትና እርግጠኛነት ያለበትን ምክር ሀሳብ ለማምጣት ነው እዚህ የተሰበሰብነው ማለት ነው። ኢትዮጵያ ብዝሃ ሃይማኖት ያላት፣ አብዛኛው ህዝቧም በእምነት የተመሰረተ እሴት የሚመራ ማህበረሰብ ያላት ሀገር ናት። ስለዚህ ሃይማኖት ከመንፈሳዊ አገልግሎቱ ባሻገር በሰላም በአብሮነትና በሀገራዊ መግባባት ግንባታ ውስጥ የማይተካ ሚና አለው። የሀገራዊ ምክክሩ ዋና ዓላማም ልዩነቶችን በግጭት ሳይሆን በውይይት መፍታት፣ የተለያዩ ሃይማኖቶችን በመከባበር የጋራ ሀገራዊ እሴቶችን ማጠናከርና ለቀጣይ ትውልድ የተሻለ የመኖር መሰረት መጣል ነው። ይህም የተለያዩ ሃይማኖቶች እርስ በርስ እንዲተዋወቁ፣ እንዲግባቡና በጋራ ለሀገራዊ አንድነት እንዲቆሙ እድል የሚፈጥር መድረክ ነው። አንዱ የኔን ጥሏል ብለን በምናምንበት ስሜት ውስጥ ሲሆን በጠላትነት ስሜት እንድንተያይና አንዱ ለመጉዳት የሚሄድበት ሁኔታዎች ናቸው ያሉትና ይህን ሁሉ ነገር አስተካክሎ እምነቶች የበለጠ ያላቸውን ግንኙነት አጠናክሮ የበለጠ ለሰላም፣ የበለጠ ለሀገር፣ የበለጠ ለትውልድ ለመቅረጽ ስራ ላይ የሚሰሩበትን ነገር መሰረት ይጥልላቸዋል ብዬ አስባለሁ። እኛና ሃይማኖቶች ከተፈቃቀሩ ለሀገር ይበጃሉ። ህዝቡን በደንብ አድርገው መልካም አድርገው ይመክራሉ፣ ለሀገር ደግሞ መልካም ነገር ያሰራሉ። ስለዚህ የዛሬው ይሄ ሀገር አቀፍ የምክክር ጉባኤ ውጤቱ፣ ስኬቱ የሚገኘው ወደፊት ያለውን ራዕይ የታሰበ ሁሉ ይፈጸምበታል ብዬ አምናለሁ። ሰዋዊ ስብዕና ላለው ሁሉ ለዛ ሰው የእምነት ነፃነቱን ለማረጋገጥ ነው የምወያየው እንጂ የምወያየው ወንጌል አማኙን ብቻ መልካም እንዲሆንለት የበላይ እንዲሆን አይደለም። ስለዚህ ሁላችን በሀሳብ የበላይነትና በሰው ልጆች ትልቅነት በእምነት ነፃነት ላይ ተመስርተን በፍቅርና ወንድማችን ከኛ እንዲሻል በመቁጠር ብንወያይ ሀሳብ አሸንፎ ተሸናፊ አይኖርም። በመሰረቱ ሁሉም ሃይማኖቶች የሚያስተምሩት ፍቅርን፣ ሰላምን፣ ይቅርታን፣ ፍትህንና መከባበርን ነው። እነዚህ እሴቶች በተግባር ሲተረጎሙ ማንነት ሳይለያይ ዜጎች በእኩልነት የሚኖሩባት፣ ልዩነት የሚከበርባትና ችግሮች በውይይት የሚፈቱባት ሀገር መገንባት ይቻላል። ስለዚህ በዚህ መድረክ የሚካሄደው ምክክር ከሃይማኖት ጉዳይ ጎን ለጎን የሀገርን አንድነት፣ ማህበራዊ መተማመንና ዘላቂ ሰላም የሚያጠናክር መሰረታዊ እርምጃ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ገለልተኛና አሳታፊ በሆነ መልኩ የጀመረው ታሪካዊ የምክክር ሂደት
አንድ ሳምንት አስቆጥረዋል። የምክክር ሂደቱ ህብረ ቀለማዊ ብዝሃነትን በሚያጎላ መልኩ የተዋቀረ በመሆኑ እያንዳንዱ ህዝብ ድምፁ እንዲሰማና አመለካከቱ እንዲንጸባረቅ ሰፊ እድልን ፈጥሯል። ዛራ መሐመድ በዓለም አቀፍ ደረጃ የተካሄዱና ውጤታማ የሆኑ የሀገራዊ ምክክሮች የስኬታማነታቸው ዋና ሚስጥር አሳታፊነታቸውና ሂደታቸው ገለልተኛ መሆኑ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽንም ይህን ተሞክሮ በመቅሰም ሂደቱ ፍጹም ገለልተኛ፣ ግልጽና ሁሉንም ወገኖች በእኩል የሚያስተናግድ እንዲሆን ለማድረግ የሚያስችሉ አሰራሮችን ዘርግቶ ወደ ምክክር ከገባ አንድ ሳምንት አስቆጥሯል። ውይይቱ ብዝሃነትን ማስተናገዱ በተሳታፊዎች ዘንድ ያለውን የባለቤትነት ስሜትና ተስፋ እንዲጨምር አድርጓል። ወደ ተሽጋ ቀረንካ ስፊዓኑ እሱአዳ ከሶማሌ ክልል ሁደት ወረዳን የመጣሁት ነጋዴ ነኝ። ምክክሩ በጥሩ ሁኔታ እየተካሄደ ነው። እኔ ባለሁበት ቡድን ውስጥ ከተለያዩ ብሔረሰቦችና ሃይማኖቶች የተወከሉ 500 ሰዎች አሉ። እንደነገርኩሽ ውይይቱ በጥሩ ሁኔታ እየተካሄደ ነው። የወከሉን ሰዎችም ሊያውቁት የሚገባው ነገር በተለያዩ መንገዶች የሚሰራጩ ያልተገቡ መረጃዎች ከእውነት የራቁ መሆናቸውን ነው። ሂደቱም ሆነ የሚመጣው ውጤት ተስፋ ሰጪና ኢትዮጵያ የምታሸንፍበት ነው። እዚህ ሀገራዊ ምክክር ኮሚሽን በጣም ታሪካዊ ይህ መድረክ ለሀገራችን ታሪካዊና ትልቅ ውጤት የምንጠብቅበት ነው። ኢትዮጵያ የብሔር ብሔረሰቦች ድምር ውጤት በመሆኗ ከ4000 በላይ ተመካካሪዎች ስለ ሀገራቸውና ስለ ቀጣዩ ትውልድ መጻኢ ዕድል እየመከሩ ይገኛሉ። መድረኩ አካታችነት የሞላበት የሁሉም ማህበረሰብ ውክልና ያለበትም ነው። ይህንኑ ትልቅ መድረክ ላዘጋጀው ሀገራዊ የምክክር ኮሚሽን ምስጋና ይገባዋል። በዚህ ታላቅ ሀገራዊ አጋጣሚ ላይ ከሁሉም የኢትዮጵያ አቅጣጫዎች የመጡ የብሔር ብሔረሰቦች፣ የሃይማኖት አባቶች፣ ሀገር በቀል ድርጅቶችና የተለያዩ የማህበረሰብ ክፍሎች ተወካዮች በንቃት በመሳተፍ ላይ ይገኛሉ። በምክክር ሂደቱ ህብረ ቀለማዊ ብዝሃነትን ባጎላ መልኩ የተዋቀረ በመሆኑ እያንዳንዱ ህዝብ ድምፁ እንዲሰማና አመለካከቱ እንዲጸባረቅ ሰፊ እድል ፈጥሯል። ወልቃማ ደስታይ ወልቃማ ኡፋይሳይ ታውስሰቴ እጅግ በጣም ደስ ብሎኛል። እንደ ሀገር አገራዊ ምክክር ከዚህ ቀደም ብለን ማድረግ ይገባን ነበር። ሆኖም አሁን የደረሰበትን ደረጃ ስመለከት እጅግ ደስ ብሎኛል። ኢትዮጵያ ከዚህ ምክክር የተሻለ ሰላም፣ አንድነትን ታገኛለች። ለልማትና እድገቷም የሚበጃትን ውጤት ታገኛለች። ስሜ ፋጡማ ጉራ ይባላል። የመጣሁት ከአፋር ሰመራ ነው። የሀገራዊ ምክክር ኮሚሽን አሁን እያካሄደ ያለው ጉባኤ ለሀገራችን እጅግ ውጤታማ ይሆናል የሚል እምነት አለኝ። ምክክሩ ዘላቂ ሰላምና ጸጥታ የሰፈነባት ሀገር ለመገንባት የጀመርነው በመሆኑ ከመለያየት ይልቅ በጋራ ሆነን ስንመካከር የተሻለ ራዕይና የጸናች ሀገር መፍጠር እንችላለን። የምክክር ኮሚሽኑ ይህንን ታላቅ ጉባኤ በማዘጋጀቱ ሰፊ ሀሳቦች በውይይቱ ላይ ይቀርባሉ። በጋራ ወደ ጠረጴዛ የምናቀርባቸው ሀሳቦችም የሀገራችንን ቀጣይ ጉዞ የሚያሳምሩ ናቸው። በሌላ በኩል ለምክክሩ የተገናኘንበት ዋና ዓላማ ተመካክረን ከስምምነት በመድረስ የሀገራችንን ሰላምና ጸጥታ እንዲሰፍን እንዲሁም ደግሞ ለአፋርም ሆነ ለሀገራችን የተሻሉ መፍትሄዎችን ያመጣል ብለን እየጠበቅን ነው። ምክክሩ ፍትሃዊ ሆኖም እየተካሄደም ይገኛል። የተጀመረው ምክክር የሁሉንም ወገን ሀሳብ ያካተተና የወደፊቷን ኢትዮጵያ በጽኑ መሰረት ላይ ለማቆም የሚረዳ በመሆኑ ተሳታፊዎቹ ከፍተኛ የኃላፊነት ስሜት በመላበስ እየተመካከሩ ይገኛሉ። ይህ ለሳምንት የዘለቀውና አሁንም ቀጣይነት ያለው የምክክር ሂደት የሁሉንም ድምጽ በማስተናገድና ብዝሃነትን በማክበር ጠንካራ ሀገራዊ አንድነትን በመገንባት ረገድ ከፍተኛ ሚና አለው። ሃይዶም ይደበቲ ሎኦ ሎይቲዲ ዞረቲኮ ዞሬታ ሚንቲዲ ዞረቲኮ አሁን የተጀመሩ ነገሮች ጥሩ ናቸው። በደንብ በእውቀት ላይ የተመሰረተ ምክክርን ካደረግን ኢትዮጵያ ያሉባትን ችግሮች መቀየር የሚያስችል ተስፋ አለ ብዬ አስባለሁ። ለሀገራችን መልካም ነገር እናመጣለን። እኛ የምንመካከርባቸውን ጉዳዮች መንግስት ተግባራዊ የሚያደርግ ከሆነ መልካም ይሆናል። ደረጀ ቦጋለ ነው የምባለው። የመጣሁት ከአማራ ክልል ነው። እኛ ማሰብ ያለብን ከኋላ ያሉ ችግሮች እንዳሉ ሆነው ዛሬ ላይ ቆመን ማሰብ ያለብን ብዬ ማሰበው እኔ ለቀሪው ምን አድርገን በይቅርታ ችግሮችን ቀርፈን ሰላምን ፈጥረን በመስማማት በመዋደድ በመፋቀር የብሔር ብሔረሰቦች መብት ተከብሮ ሁሉም በቋንቋው ተከብሮ ሁሉም ባኗኗሩ ተከብሮ ኢትዮጵያን አንድ ሆኖ የሚለውጣትና ይሄንን የመጥፎ ትርክት የተሰጣትን እውነተኛ ታሪክ የተቀበረ እውነተኛ ታሪኳ ወጥቶ ኢትዮጵያ ወደፊት የምታድግበትን ሁኔታ ለማመቻቸት ስለሆነ የመጣ ነው። ጥሩ ነገር ይመጣል ብዬ አስባለሁ። እኔ የማስበው አሁን ለልጆቼ ነው። እኔ በእኔ እድሜ አሁን
በኃይለ ሥላሴ ጊዜ ገና ጨቅላ ነኝ። ከዛ ወዲህ ያሉ መንግስታትን ስርዓት አሳልፌያለሁ። ብዙ ነገሮችንም አይቻለሁ። እኔ አሁን ለኔ ሳይሆን የማስበው ለልጆቼ ነው። ለልጆቼ የልጅ ልጆችም ይኖራሉ እኮ እኔ የደረስኩበት እድሜ ላይ ሲደርሱ ጥሩ ነገር እንደሚያው ተስፋ ስላለኝ ይቺን ሀገር ለልጆቻችን ለማመቻቸት ያለኝን ዕውቀትና ልምድ እንደዚሁም ከሌላ የወሰድኩትን ሰንቄ በጽኑ ጥሩ ሐሳብ እያንሸራሸርኩ ነው ያለሁት። በሌሎች የዓለም ሀገራት የተካሄዱና ስኬታማ የሆኑ ሀገራዊ ምክክሮችም መሰል ፈታኝ መንገዶችን አልፈው ለሰላምና ለልማት እንደበቁ ሁሉ የኢትዮጵያ ምክክር ይህን መንገድ ተከትሎ ስኬታማ እንደሚሆን ይጠበቃል። ዲያስፖራዎች ድሮ በአገር ጉዳይ ላይ አንካፈልም ነበረ፣ አንጋበዝም ነበረ። መገናኘት የሚባለው ነገር በረከት አለው እየተባለ ያደኩልኝ አካል ጉዳተኞችን ወክዬ በመጣም በጣም ብዙ የማህበረሰብ ክፍልን ወክሎ እንደመጣ እንደ አንድ ባላደራ ሰላምን ለመገንባት ነው ዛሬ ላይ የተሰበሰብነው። ምክክር ክርክር አይደለም። ምክክር ለቀጣይ ትውልድ ሰላምን፣ ፍቅርን፣ እድገትን ሀገር ወዳድነትን የሚያሳይ ስለሆነ በመነጋገር የተሻለ ሐሳብ በመያዝ ሁሉንም ሰው በሚያግባባ መልኩ ሀገራችንን ከእንደገና እንወልዳታለን፣ አዲስ እናረጋታለን ብዬ አዲስ ተስፋ ጠብቃለሁ። እንዴት ዋላችሁ? መስገን ምን ነው ቀዘቀዝ? ትንሽ አዝመራ ዘር አነሳለብኝና ምን እናግዝ ታዲያ? እኔም ማርሽ የምመልሰው የእህል ዘር ብድር ባገኝ ብዬ ስንከራተት ነው ያልኩኝ። እስከ መቼ የእህል ዘር በብድር ይሞላል ብለን? ምን ላርግ ታዲያ? ምን መላ ይገኛል? መላውንማ ልንገርህ። እኔው ራሴ ማዳበሪያን ሰው መላ ሳፈላልግ የኢትዮጵያ ንግድ ባንክ ለአርሶ አደሩም ለአርብቶ አደሩም እፎይታ የሚሰጥ ብድር ማዘጋጀቱን አልሰማም መሰል። ይኸውልህ ለሰብል ምርት ብትል፣ ለመጋዘን፣ ለግብርና መሳሪያ፣ ለማዳበሪያ፣ ለወተት ተዋጽኦ ብትል፣ ለእንስሳት እርባታ የሚሆን አመቺ ብድር አመቻችቷል። ግን እንደው ለኔ የሚያበድሩኝ ይመስላል? አዎ ስልህ ለብቻም ሆነ ከሌሎች አርሶ አደሮች ጋር ቢሆን አንድ ላይ ሆናችሁ መበደር ትችላላችሁ። ታዲያ ምን ማድረግ ነው የሚጠበቅብኝ? እዚህ አቅራቢያ የሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ ጎራ ብለህ ባለሙያ አማክረህ ከ25% ጀምሮ ቆጥበህ የአሻን የግብርና ብድር መበደርና ልማትን ማቀላጠፍ ነው። አገር የሚመግበው ባለሙያ ለዓመታት ሲያገለግል የቆየው የኢትዮጵያ ንግድ ባንክ የግብርና ስራ እንዲቀላጠፍ አስፈላጊ የሆነ ብድር አመቻችቷል። ከ5% ጀምሮ ቆጥበው የግብርና ስራውን ያቀላጥፉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን አሁንም እንደቀጠለ ነው። ድህነትን ማሸነፍ የችሮታ ጉዳይ ሳይሆን የህልውና ትግል ነው። ለመሆኑ በርካታ የዓለም ሀገራት በፈጣን የብልጽግና ጎዳና ወደፊት ሲገሰግሱ፣ ሌሎች ደግሞ በድህነትና በግጭት ውስጥ ተቀርቅረው የሚቀሩት ለምን ይሆን? ሀገራትን ወደ ኋላ የሚጎትታቸው የተፈጥሮ ሀብት ማጣት ወይስ የተተበተበ የኢኮኖሚ መዋቅር? የፖለቲካና የኢኮኖሚ ማዕከል የሆነችውና ከ130 ሚሊዮን በላይ ህዝብ ያላት ኢትዮጵያ ከዚህ የድህነት ወጥመድ ለማምለጥ ምን እያደረገች ነው? ምን ያህልስ ውጤታማ ሆናለች? ተከታዩ የሮዛ መኮንን ትንታኔ ለዚህ ምላሽ ይሰጠናል። ድህነትን ማጥፋት የችሮታ ጉዳይ ሳይሆን የፍትህ ጉዳይ ነው ተብሎ ይታመናል። ለመሆኑ አንዳንዶች የዓለማችን ሀገራት በፈጣን የብልጽግና ጎዳና ላይ ወደፊት ሲገሰግሱ፣ ሌሎች ደግሞ የድህነትና የግጭት አዙሪት ውስጥ ተቀርቅረው የሚቀሩት ለምን ይሆን? ሀገራትን ወደ ኋላ የሚጎትታቸው የተፈጥሮ ሀብት ማጣት ወይስ የተተበተበ የኢኮኖሚ መዋቅር? ታዋቂው የኢኮኖሚክስ ሊቅ ፕሮፌሰር ፖል ኮለር ታችኛው 1 ቢሊየን ዘ ቦተም ቢሊየን በተሰኘው ዝነኛ መጽሐፋቸው ላይ እንዲህ ይላሉ። በታችኛው 1 ቢሊየን ውስጥ ለውጥ ማምጣት የምጽዋት ጉዳይ ሳይሆን ታሪካዊ መዋቅሮችን የመስበር ጉዳይ ነው። የኛስ? በአፍሪካ ቀንድ የፖለቲካና የኢኮኖሚ ማዕከል የሆነችውና ከ130 ሚሊዮን በላይ ህዝብ ያላት ሀገራችን ኢትዮጵያ ከዚህ የድህነት ወጥመድ ለማምለጥ ምን እያደረገች ነው? ምን ያህልስ ውጤታማ ነው? ቆይታችን ለዚህ ምላሽ ይኖረዋል።
እንደ ፕሮፌሰር ኮለር ትንታኔ የዛሬው የዓለም የድህነት መዋቅር ከዚህ ቀደም ይባል እንደነበረው ቀላል አይደለም። ጉዳዩ በፈጣን እድገት ላይ ካለው 4 ቢሊዮን ህዝብ ወደ ኋላ ቀርቶ 5 ቁልፍ ማነቆች ታስሮ የሚገኘውን 1 ቢሊዮን ህዝብ የመታደግ ጉዳይ ነው። እነዚህ 5 ማነቆች የግጭት አዙሪት፣ የተፈጥሮ ሀብት እርግማን፣ የባህር በር ማጣት፣ ደካማ ቀጠናዊ ትስስር እንዲሁም የመልካም አስተዳደር እጦቶች ናቸው። ታሪክን ወደ ኋላ መለስ ብለን ስንቃኝ ኢትዮጵያ በእነዚህ 5 ማነቆች ቀዳሚ ገፈት ቀማሽ ሆና ቆይታለች። ለበርካታ አስርት ዓመታት በውስጥ ጦርነቶች ስትታመስ አምራች ኃይሏ ተሰዷል። የባህር በሯን በማጣት በጂኦግራፊ እስር ቤት ውስጥ ተቆልፎባት ኖራለች። እምቅ ሀብት ቢኖራትም ወደ ብልጽግና መቀየርም አልቻለችም። በተዛቡ ፖሊሲዎችም ከዓለም ውድድር ወደ ኋላ ቀርታ ቆይታለች። ነገር ግን ይህ የታሪክ ምዕራፍ አሁን እየተቀየረ ነው። መንግስት እነዚህን ማነቆች በጥሶ ለመውጣት ቆራጥ የፖሊሲ እርምጃዎችን መውሰድ ጀምሯል። በለውጡ መንግስት በመደመር እሳቤ በመቃኘት 5ቱን ታሪካዊ ማነቆች ለመስበር እየተወሰዱ ያሉትን እርምጃዎች በዝርዝር እንመልከታቸው። አንደኛው የግጭት ማነቆን በምክክር መፍታት ነው። ግጭት የልማት ተገላቢጦሽ ሂደት ነው። ኢትዮጵያ ይህንን የጥፋት አዙሪት ለመስበር በታሪኳ ለመጀመሪያ ጊዜ ከታች ወደ ላይ የሚሄድ የብሔራዊ ምክክር ኮሚሽን አቋቁማለች። ከ1200 በላይ ወረዳዎችና ከ4000 ወኪል በላይ የተውጣጡ የህዝብ ድምጾችን ሰምታ ሀገራችን ለገጠሟት ውስብስብ ጥያቄዎች ሰላማዊ ምላሽ ለመስጠት በጠረጴዛ ዙሪያ ውይይት ጀምራለች። ሁለተኛው የባህር በር እጦትን በዲፕሎማሲ መቅረፍ ነው። ከ95 በመቶ በላይ ገቢና ወጪ ንግዷን በአንድ ወደብ ላይ ብቻ ጥገኛ ያደረገችው ሀገራችን አሁን የወደብ አማራጮችን በሰላማዊ ዲፕሎማሲያዊ መንገድ እያስፋፋች ነው። አካሄዷም የጋራ ተጠቃሚነትን ባስቀደመ መርህ በቀጠናዊ የኢኮኖሚ ውህደትና በዓለም አቀፍ የባህር ህግ ስምምነት መብትን በማስከበር ላይ የተመሰረተ ነው። ጠቅላይ ሚኒስትር አብይ አህመድ እንዳረጋገጡት የኢትዮጵያ ጥያቄ የኃይል ሳይሆን የጋራ ብልጽግናና የህልውናዋ ጉዳይ ነው። ሶስተኛው የተፈጥሮ ሀብትን ሙሉ በሙሉ መጠቀም ነው። ኢትዮጵያ በአንድ ጥሬ ዕቃ ላይ ብቻ ጥገኛ ከመሆን ወጥታ የብዝሃ ኢኮኖሚ ስትራቴጂን እየተገበረች ነው። ለዚህ ትልቁ ማሳያ በአፍሪካ ግዙፍ የሆነውና 5150 ሜጋዋት በላይ ኃይል የሚያመነጨው የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ ነው። በዚህም ሀገራችን የቀጣናው ኃይል ማዕከል በመሆን ላይ ትገኛለች። አራተኛው የመልካም አስተዳደርና ፖሊሲ ማነቆችን መፍታት ነው። የውጭ ምንዛሬ እጥረት የሀገራችን እድገት ቀፍድዶት ነበረ። መንግስት የሀገራዊ ኢኮኖሚ ማሻሻያ ተግባራዊ በማድረግ የብር ምንዛሬ ተመን በገበያ ኃይሎች ብቻ እንዲወሰን አደረገ። ይህ ቆራጥ ውሳኔ ከዓለም አቀፍ ተቋማት የቢሊዮን ዶላር ድጋፍ ከማስገኘቱም በላይ የጥቁር ገበያውን ክፍተት በጥብቅ በማጥበብ ትልቅ የኢኮኖሚ መረጋጋትን አምጥቷል። አምስተኛው ደካማ የነበረውን ቀጠናዊ ትስስር ማነቃቃት ነው። ይህን ለማሳካት ከህዳሴው ግድብ ለጎረቤት ሀገራት የኤሌክትሪክ ኃይል በማቅረብና ድንበር ዘለል መንገዶችን በመገንባት ጠንካራ የመሰረተ ልማት ትስስርን ፈጥራለች። በተጨማሪም ከኬንያ ጋር የከፈተችው የአንድ ወጥ የድንበር ኬላና በነፃ ንግድ ቀጠናው ላይ ያላት ንቁ ተሳትፎ የቀጠናውን የኢኮኖሚ ፍሰት በከፍተኛ ሁኔታ አሳልጦታል። ከዚህም ባሻገር በሶማሊያና በሁለቱ ሱዳኖች ባደረገችው የሰላም ማስከበርና የሽምግልና ሚና ሀገራችን የቀጠናው የሰላም ዋስትናና የጋራ ብልጽግና ምሰሶ መሆኗን በተግባር አረጋግጣለች። ይህ የመዋቅር ለውጥ በተጨባጭ አሃዞችን እንመልከታቸው። ከ2013 እስከ 2015 ባሉት ዓመታት ከ5.5 እስከ 6.1 በመቶ ብቻ የነበረው አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ ዘንድሮ በ2018 በጀት ዓመት ወደ 10.2 በመቶ በላይ በማደግ ኢትዮጵያን ከሳህራ በታች ካሉ የአፍሪካ ሀገራት በፈጣን እድገት ቀዳሚ እንደሚያደርጋት ይጠበቃል። ዓለም አቀፍ የኢንቨስትመንት ፍሰት በሚያሽቆለቁልበት በዚህ ዘመን እንኳን ሀገራችን የውጭ ቀጥታ ኢንቨስትመንቷ ከባለፈው ዓመት ጋር ሲነጻጸር የ1 ቢሊዮን ዶላር ጭማሪ አሳይቷል። ሌላው አስደናቂ ስኬት ደግሞ የዋጋ ግሽበቱ ነው። ከጥቂት ዓመታት በፊት እስከ 35 በመቶ ደርሶ የነበረው የዋጋ ግሽበት በጥብቅ የገንዘብ ፖሊሲ ታግዞ ወደ ነጠላ አሃዝ ማውረድ ቢቻልም በመካከለኛው ምስራቅ በተፈጠረው ግጭት ምክንያት 13.4 በመቶ ደርሷል። እየተመራንበት ያለው ጥብቅ ፖሊሲ የዋጋ ግሽበቱን ዳግም ወደ ነጠላ አሃዝ ለማውረድ አስተማማኝ መሆኑ ሙን ነው። በምንዛሬ ገበያው ላይ የተደረገው ማሻሻያም የውጭ ምንዛሬ እጥረቱን በእጅጉ ቀርፎታል። ይህ ፈጣን እድገት ከዲጂታል ዓለም ጋርም ተሳስሯል። ከ40 ሚሊዮን ያልበለጡ የነበሩት የሞባይል ገንዘብ ተጠቃሚዎች ዛሬ 100 ሚሊዮን በላይ ደርሰዋል። ግብይታቸውም 9.6 ትሪሊየን ብር ደርሷል። ከዚህ ባለፈም በቅርቡ ከኢትዮ ጅቡቲ የባቡር መስመር ጋር የተገናኘው የድሬዳዋ ነፃ የንግድ ቀጠና የሀገራችንን የሎጂስቲክስ ወጪ በመቀነስ ኢትዮጵያን ተመራጭ የንግድ ማዕከል እያደረጋት ነው። ኢትዮጵያ ፕሮፌሰር ፖል ኮለር የጠቀሱትን ጀልባዋን የማስመጥ አደጋ ራሷን አድና በፈጣን የኢንዱስትሪና የንግድ ተወዳዳሪነት ጎዳና ላይ መሆኗን በግልጽ እያየን ነው።
ሀገራዊ ምክክሩ የዘመናት የፖለቲካ ቅራኔዎችን በጠረጴዛ ዙሪያ የመፍታት እድልን አምጥቷል። ሰላማዊ የወደብ ዲፕሎማሲያችንና የህዳሴ ግድብ የኢትዮጵያን የተፈጥሮ ሀብት ጌታ አድርገዋታል። ቆራጥ የማክሮ ኢኮኖሚ ፖሊሲዎቻችንም ሀገራችንን የዓለም ኢንቨስትመንት ማዕከል እያደረጓት ነው። እነዚህ ሪፎርሞች በልህ በቁርጠኝነትና በአንድነት ማስቀጠል ከቻለን ኢትዮጵያ ከታችኛው 1 ቢሊዮን የድህነት ወጥመድ ውስጥ በቆራጥነት ወጥታ የምስራቅ አፍሪካ የብልጽግና ተምሳሌት የመሆኗ ራዕይ ፈጽሞ ሩቅ አይሆንም። የኢትዮጵያን ሰላም የማይሹ ኃይሎች የራሳቸውን የፖለቲካ ፍላጎት ለማስፈጸም የውስጥ ተላላኪዎችን ለመጠቀም ቢሞክሩም የኢትዮጵያ ሕዝብ ግን የጠላቶችን ሴራ የሚለይበት የፖለቲካ ንቃት ላይ ደርሷል። ኢትዮጵያ ዛሬም ከፈተናዎቿ እየተሻገረች ነገዋን እያጸናች ትገኛለች። ነጻነት ፍቅሩ ጦርነት ለትግራይ ሕዝብ ያተረፈለት ነገር የለም። በቃ እኔም በጦርነቱ አካል ስለነበርኩኝ ያው በተዛዋሪ ሰለባ ነበርኩኝና ጦርነት ማለት ኦሬዲ ከጦርነት የሚገኝ ትርፍ የለም። ትግራይ እናቶች አባቶችም ወጣቱም እምቢ ለጦርነት ማለት አለበት ብዬ ነው ማስተላልፈው። ይህ ድምጽ ትላንት የጦርነትን አስከፊ መቅሰፍት በአካል የቀመሰ የጥይት ናዳ ሰልችቶት ጦርነት በቃኝ ያለ የትላንትን ሀዘን ጥሎ የተስፋ ጎ የሚቀድባትን ነገን ፍለጋ የሚንገበገብ እውነተኛ ድምጽ ነው። ነገር ግን ዛሬ የዜጎች መከራ ለማይገባቸው ለራስ ትርፍ በር የሚከፈትላቸው እንደ ህወሓት ቡድን ያሉ የእናት ጡት ነካሾች የህዝብን የሰቆቃ እንባ ወደ ግል ድሎታቸው መቀየሪያ አድርገውታል። እናቶች ልጆቻቸው እየታፈኑ ወጣቶች እየተገደዱና ንጹሃን ለሰላም በሚማጸኑበት በዚህ ወቅት እነዚህ ወገኖች ከሰላም እጦት የሚገኘውን ጊዜያዊ ጥቅም በማስቀደም ከሰቆቃው ይልቅ የራሳቸውን ምቾት ምርጫ አድርገዋል። የእነሱን የቡድን ህልውና እስካስቀጠለ ድረስ የትግራይ ህዝብ መቀመቅ ወረደ አልወረደ ደንታቸው አይደለም። ይህንም ብለው በግምት አይደለም። ኤቭሪ ስቴፕ ኦፍ ዘ ዌይ ዛምራው ውስጥ ነው የነበርኩት። ዲስጋስት ከሚያደርጉኝ ነገሮች አንዱ ቅድሚያ ለራስ ህልውና ለሊደርሺፕ ህልውና የሚሰጥ አስተሳሰብ ነው ፐርሚት የሚያደርገው ጠቅላላ። ይሄም የሚያደርገው ድርጅቱ ምክንያቱም አንድ የሚያደርጋቸው እንትን አላቸው ባይዘው ህወሓትና ሻዕቢያ ከሁሉም በላይ ድርጅትን ያስቀድማሉ፣ ከሁሉም በላይ ስልጣናቸው ያስቀድማሉ፣ ከህዝብም ከሀገርም በላይ ማለት። ኢትዮጵያ ረጅም ዘመናትን በተሻገረው የታሪክ ጎዳናዋ ላይ በአንድ በኩል የብልጽግናዋን ማማ ለመገንባት ድንጋይ ስታነሳ፣ በሌላ በኩል ደግሞ የሰላሟን መሰረት ለመናድ የሚፈልጉ ኃይሎች የጦርነት ነጋሪት ሲጎስሙ ማየት እንግዳ ነገር አይደለም። እዚህም እዚያም ከውጭ ላኪዎቻቸው ጋር ግንባር ለመፍጠር የሚያደርጉት መዳከር ታዲያ ቻላቸው በሀገር ላይ ታሪካዊ ፈተና መደቀን ነው። ግን ቀቢጸ ተስፋነታቸው እንጂ ምኞታቸው ከተምኔትነት እንደማይሻገር እነሱም ያውቁታል። ቲፒኤልኤፍ 50 ዓመት ፖለቲካል ፓርቲ ሆኖ አንጋፋ ፓርቲ ሆኖ ወጣቱን ትውልድ ማመን ካልቻለ ኪሳራ። በፍጹም አትጠብቁ። ድልና ቲፒኤልኤፍ አራምባና ቆቦ ናቸው። የፕሪቶሪያ ሰላም ስምምነት ጥሶ የፈረሰ ህገወጥ ቀድሞውንም ህገወጥ በፕሪቶሪያ ሰላም ስምምነት የፈረሰ ምክር ቤትን ጠርቶ የደብረ ጽዮን የሽፍታ መንግስትን አቋቁሞ ያለው ስል ትይዩ መንግስት በኢትዮጵያ ላይ ፈጠራ ያለው ሲል ከህግ ውጪ ዓለም ቆሞ ሊያይ አይችልም። እንደዚህ አይነት ህገወጥ የህገ መንግስታዊ የሆኑ ድርጊቶች ስትፈጽም በየትኛው የዓለም ጫፍ እንደዚህ አይነት ሽፍትነት ዓለም ላይ ያበረታታል። የኢትዮጵያ ህልውናና ሉዓላዊነት በማዕበል እንደሚወዛወዝ ቀጭን ገመድ በቀላሉ የሚበጠስ ሳይሆን በዘመናት የታሪክ እውነት የተገነባ ጽኑ መሰረት አለው። ምክንያቱም ይህች ሀገር የጸናችው በማይናወጥ እውነትና በህዝቦቿ የአንድነት አለት ላይ በመሆኑ ነው። ኢትዮጵያ የሰላሟ መደፍረስ ምንጭ የት እንደሆነ ስለምናውቅ የኢትዮጵያን አንድነት የኢትዮጵያን ሉዓላዊነት አደጋ ውስጥ ሊያስገባ የሚችል ማንኛውም ነገር ከመጣ ለመከላከል የሚያስችል ቁመና እንዳለን ላረጋግጥላችሁ ፈልጋለሁ። የኢትዮጵያን ታላቅነትና እንደ ህዳሴው ግድብ ያሉ የልማት አሻራዎችን የማይሹ የውጭ ኃይሎች የራሳቸውን የመልክዓ ፖለቲካ ፍላጎት ለማስፈጸም ሁልጊዜም የሚፈልጉት የውስጥ ተላላኪ ባንዳዎችን ነው። የኢትዮጵያ ህዝብ የባንዳውን ምኞትና የባዳውን ክህደት ጠንቅቆ የሚያውቅበት የፖለቲካ ንቃት ላይ ደርሷል። የትኛውም የፕሮፓጋንዳ ማዕበል የማይበግረው የህዝብ አንድነት ለሀገር ሉዓላዊነት ዋነኛው ጋሻ ነው። በምርጫ የተሸረበውን ሴራ ያከሸፈው ህዝብ ደግሞ ለዚህ ምስክር ነው። የእኛን ባንዳዎች የሚያሰማሩ የሚልኩ ኃይሎች በሙሉ ምርጫ አይወዱም።
ምርጫ ስለማይወዱ የሚወዳደሩ ሐሳቦችና ኃይሎችን ሳይሆን ራሱ ምርጫውን የጥቃት ኢላማ አድርገውት ነበር። ማሸነፍ፣ ከፈተና መሻገር፣ ችግሮችን በብልሃት የማለፍና ሀገር የማጽናት ልምድ ያለው የኢትዮጵያ ሕዝብ እነዚያን ፍላጎቶች ሳይቀበል በተባበረ ክንድ ላደረገው አስተዋጽኦ ከፍተኛ ክብር ይገባዋል። መንግስት ለሰላም የሚዘረጋው እጅ በፍርሃት የተንቀጠቀጠ ሳይሆን የህዝብን ረፍትና የሀገርን ብልጽግና አስቀድሞ የሚራመድ በመሆኑ ነው። የሚያስፈልገን ሰላም ነው። የሚያስፈልገን ትብብር ነው። የሚያስፈልገን አብረን መስራት ነው። የሚያጓጉ ነገሮች አሉ። ትግራይ ጦርነት እንዲፈጠር ሰፊ ፍላጎት አለ። እምቢ ያልንበት ምክንያት ትርፍ የለውም ብለን አሁንም ለሰላም በራችን ክፍት ነው። ለንግግር በራችን ክፍት ነው። መወያየት የምንፈልገው ሰላም ማምጣት የምንፈልገው በእኛ በኩል ትተን ተጎርተን ለትግራይ ሰላም ከመጣ ፍላጎታችን እሱ ነው። ስለሆነም የኢትዮጵያን ሰላም የማይሹ ኃይሎች እዚህም እዚያም የጦርነትን ነጋሪት ቢጎስሙም ኢትዮጵያ የባንዳዎችን የውስጥ ተልዕኮና የባዳዎችን የውጭ ጫና በአንድነት የመቀልበስ የተደራጀ የመከላከል አቅምና የህዝብ ድጋፍ ያላት በመሆኑ ሉዓላዊነቷ በምንም አይነት ማዕበል ውስጥ የማይናወጥ ጽኑ ታሪክነቱ ከትላንት የተወለደ አመሉም ግብሩም ሆኖ ይቀጥላል። የአፍሪካና የባለሰላጤው ሀገራትን ኢኮኖሚያዊ ትስስር ወደ ላቀ ደረጃ ያሸጋግራል የተባለው የገልፍ ሀገራትና የአፍሪካ ኢኮኖሚያዊ ትብብር መድረክ ተካሄደ። መድረኩ በአፍሪካ እየጨመረ የመጣውን የባለሰላጤው ሀገራት የኢንቨስትመንት ፍሰት በመጠቀም የኢንዱስትሪ መስፋፋትን፣ የኢኮኖሚ ሽግግርንና ዘላቂ ስትራቴጂካዊ አጋርነትን እንዴት ማፋጠን እንደሚቻል ለመምከር ያለመ ነው። የባለሰላጤው ሀገራት ቀጠና ለብዙ የአፍሪካ ሀገራት ከጊዜ ወደ ጊዜ እያደገና አስፈላጊ ኢኮኖሚያዊና ስትራቴጂካዊ አጋር እየሆነ መጥቷል። በመሆኑም የሀገራቱ ኢንቨስትመንት ከባህላዊ ዘርፎች አልፎ በዘመናዊ የልማት መስኮች ላይ በማተኮር በመሰረተ ልማትና ሎጂስቲክስ፣ በታዳሽ ኃይልና ግብርና፣ በማኒፋክቸሪንግና የፋይናንስ አገልግሎቶች እንደዚሁም የዲጂታል ፈጠራዎችን ያካተተ እንዲሆን ወሳኝ መሆኑን የገልፍ አፍሪካ ግንኙነት አጥኚ የሆኑት ዶክተር ማክሲ ማንዴዝ ገልጸዋል። እንደ ሪፖርተራችን ቶማስ ኃይሉ ዘገባም ኢትዮጵያ በአሁኑ ወቅት የሀገር በቀል ኢኮኖሚ ማሻሻያ ፕሮግራም በመተግበር ላይ እንደመሆኗ ኢንቨስትመንትን ለማስፋፋት፣ ቀጠናዊ ትስስር ለማጠናከር፣ የኢንዱስትሪ ምርታማነትን ለማሳደግ እንደዚሁም ለአፍሪካና ለዓለም አቀፍ ገበያዎች ተወዳዳሪ በር ለመሆን እየሰራች መሆኑን በውጭ ጉዳይ ኢንስቲትዩት የአውሮፓና አሜሪካ ጉዳዮች ዳይሬክተር ጄኔራል ሽመልስ ኃይሉ አስታውቀዋል። ከባለሰላጤው ሀገራት ጋር የቆየና የጠበቀ ግንኙነት ያላት ኢትዮጵያ ይህ መድረክ ነባሩን ወዳጅነት ይበልጥ ወደ ላቀ ስትራቴጂካዊ አጋርነት ለማሳደግና አዳዲስ የኢንቨስትመንት እድሎችን ለመሳብ ወሳኝ አጋጣሚ እንደሚፈጥርላትም ገልጸዋል። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው። የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዞ ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደፈራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ እቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልኩ። አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀምስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት ሆኖ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ብቃት! ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ።
በመጨረሻም ስፖርት። ማርክ ቫን ቦሜል የቤልጅየም ብሔራዊ ቡድን አሰልጣኝ ለመሆን ከስምምነት መድረሱ ተዘገበም። የቀድሞው ስኬታማው አሰልጣኝ የሩዲ ጋርሲያ ተተኪ በመሆን ቡድኑን ይረከባልም ተብሏል። ሩዲ ጋርሲያ በ20 ጨዋታዎች በሁለቱ ብቻ ቢሸነፉም በዓለም ዋንጫ ውጤት ምክንያት ከቡድኑ ጋር መለያየታቸው ይታወሳል። አሰልጣኙ እስከ 2028 ድረስ ቤልጅየምን ለማሰልጠን ኃላፊነቱን ተስማምቷል። ኢቲቪ 57 ከኢትዮጵያ ቴሌቪዥን ለሰዓቱ የተዘጋጁት ዜናዎቻችን እነዚሁ ናቸው። ከኛ ጋር ስለሆናችሁ አሁንም በድጋሚ እናመሰግናለን። ሰለሞን ጡም ልሳን ዜናዎቹን በመምራት ከስቱዲዮና ስርጭት ባለሙያዎች እንደዚሁም ደግሞ ከዜና አርታያን ጋር በመሆን ቆየው። በያላችሁበት ጤና ይስጥልን።